ዳውድልስ ምኑ የገዛልሽን የምታስወርጂ ነብሰ በላ መሆንሽ ነው? ሴት ነሽ ሜላት አትፍረጂ። ኧረ እኔ መቼም እንዳንቺ አልሆንም። እኔ እኮ ፈልጌ አይደለም የዲቤን ግፍ መቋቋም ከብዶኝ ነው። አሁን እኔ እርጉዝ ነኝ። ኦርካ እንኳን ባይፈልገው እወልድለታለሁ። የአንቺ ልጅ እኮ የኦርካ እንዳልሆነ አውቃለሁ። አሁን እሱን ታዩ። ለማንኛውም አሁን ለምን ስለማንነትሽ አንነግረውም? ብቻችንን ነው እንድናወራ የምፈልገው። አትችይም። ከዚህ በኋላ ኦርካን ብቻውን ማግኘት አትችይም። ሰማሽ? እባክሽን ሜላት። ሲኖላ እንደውም ምን ሄጄ ልንገረው መሰለኝ። እባክሽ ሜላት ልለምንሽ፣ ይህን ብቻ አድርጊልኝ። እንዳልነግረው ከፈለግሽ ዲቤይ ናፍቀሽኛል ብሎ ደብዳቤ ልኮልኝ ሄድኩት ብለሽ በይው። አይ እሱን እንኳን አላደርገውም። ኦርካ ጉድሽን ሰምቶ እስከ መጨረሻው ከሚጠላሽ አይሻልም? ይሄም ያም ክደት ነው። ሁለቱም እኮ ኦርካን ያሳጡኛል። ምንም የማያውቅ ጽንስ አስወረድኩኝ ከማለት ባሌን ናፍቆኝ ሄድኩኝ ማለት ይቀላል። እንግዲህ ምርጫው አንቺ ነው። ሜላት እባክሽ በቃ ሌላ ምርጫ ስጭኝ። ይሄኛው አይሆንም። ምንም የምሰጥሽ ምርጫ የለም። ዲቤይ ናፈቅሽኝ ሲለኝ በረረ ሄድኩኝ። እንደዚህ ከምለው ቆይ ለምን እውነቱን አልነግረውም? መብትሽ ነው፣ መናገር ትችያለሽ። ከዛ በኋላ ግን የሚፈጠረውን ነገር ብታስቢ ጥሩ ነው። እኔ እኮ ፈልጌ አይደለም ጽንሱን ያስወረድኩት። ይህንን እንግዲህ ለኦርካ ንገሪውና ምን ያክል እንደሚረዳሽ እስኪ እናያለን። እስኪ አንድ ጊዜ እንኳን ለእኔ ጥሩ ለመሆን ሞክሪ ሜላት። አንቺ ሆድሽ ውስጥ ላለ ልጅ የማትመለሽ አረመኔ ነሽ ስለእኔ ጥሩነት የምትነግሪኝ? ሜላት እሺ እባክሽ በቃ በእናትሽ ሰምኛለሽ። የሰጠሁሽን ምርጫ ተጠቅመሽ ማድረግ ያለብሽ ነገር አድርጊ። ዲቤ እውነትሽን ነው? ናፍቀሽኛል ብሎ ደብዳቤ ጻፈልኝ። እኔ ሄጄ ከህይወት ይወጣልለው ነበር፣ ግን ሳይው አልቻልኩም። እኔም ናፍቀው ነበር። ሲኖላ እየዋሸሽኝ ነው አይደል? እውነቱን ንገሪ። እውነቴን ነው ኦርካ። እኔስ ሲኖላ ቆይ እኔስ አፈቅርሻለሁ እኮ። እኔም እኮ አፈቅራለሁ። ሁለት ሰው በአንዴ ግን አይፈቀርም። እኔ አንተን ብቻ ነው የማፈቅረው። ድጋሚ ትልቅ ውሸት። እውነቱን መናገር ስላለብኝ ይሄ በፍጹም እውነት ሊሆን አይችልም። ኦርካ ግዴታ መቀበል አለብን። እውነቱ ይሄ ነው። ዲቤ ናፍቆሽ መሄዱ እሺ እውነት ነው። እኔ ግን ቢያንስ መተሽ ታረጋግኛለሽ ብዬ እየጠበቅኩ ነበር። ምንም የምልህ ሌላ ነገር የለም። ሲኖላ በጣም አዝናለሁ። ሀፍረተ ቢስ ሴት ነሽ። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሶኖራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እንግዲህ ኦርካን እውነት አይደለም ያየሁት ነገር ውሸት መሆን አለበት ብሎ እየተከራከረ ኦርካን እሷ እኮ እንዲህ ነች እያለች የማይሆን ነገሮችን አይምሮን እየሞላች ነበር ማያላት ማለት ነው። ይሄ እውነት ሊሆን አይችልም። ይሄኔ ያንቺ ወጥመድ ነው። ይሄኔ እኔና እሷን ለማጣላት ያሰረችው ሴራ ነው እንጂ በጭራሽ ሶኖራን አምናታለሁ፣ ሶኖራን ንጹህ ሴት ነች እያለ ኦርካን እየተከራከረለት ነበር። ነገር ግን ሜላት እሱ እንዲያምን ብዙ ነገር እያደረገች፣ ነገር ግን እሱ ማመን አልፈለገም ነበር። ስላላመነ ደስ ብሎኛል፣ ምክንያቱም ሶኖራን ንጹህ ነች ማለት ነው። እንግዲህ ኦርካን ምንም ቢፈጠር ሶኖራን ይሄን አላቃቱም ማለት ነው። ሶኖራ እኮ ታፈቅረኛለች፣ እኔም አፈቅራታለሁ፣ ስለዚህ በጭራሽ እኔ ላይ እንደዚህ ልታረግ አትችልም እያለ እየተከራከረ ነበር። ተናደውን የተበገብተው ቁጭ ብሎ ዲቤ ደግሞ ለሜላት ደውሎ ሜላት እንግዲህ ኦርካንና ሶኖራ በመጣላታቸው በጣም ደስ ብሏት ነበር ማለት ነው። እሷ ደስተኛ ነች። ለማንኛውም ያው ያንተ ሚስት ነኝ እያለች የሌላ ነገር ስታወራ ነበር። ሶኖራ እጅግ በጣም ተናዳ ነበር። ይሄ ሁሉ ባንተ ምክንያት ነው፣ ይሄን አልነበረም ስትፈልግ የነበረው፣ እንኳን ደስ አለ። እኔና ኦርካንን ለማጣላት ነበር አላማ፣ አውቃችሁ ተነጋግራችሁ ነው አይደለ? ይሄ እናንተ ወጥመድ ነው አይደለም? የሶኖራ ኦርካንን ለማየት ስትመጣ ሜላት አላስገባሽም፣ አንቺ ሴሰኛ ሄጅ ከዚህ እያለች አይ እኔ ሰውን አንቺ ነሽ ብላ እየተጣሉ ነበር። ነገር ግን ኦርካንን ሳላገኝ ከዚህ ዞር አልልም፣ ስለዚህ ኦርካንን ማናገር ፈልጋለሁ፣ ዞር በይ እያለቻት ነበር። ነገር ግን ማለት ዞር በይ ኦርካን እያለች እየጮችባት አፏን ትይዛታለች እንዳትዛውራ ኦርካንን። ከዛ ምን ተፈጠረ ልቀቃት ምንድን ነው ብሎ ሲመጣ አሁን ምንድን ነው ትፈልጊ? እልቁን ሶኖራ እባክሽ እጅ ከአንቺ ጋር ማውራት ኦርካን እኔ እኮ አፈቅራለሁ እኔም እኮ አፈቅርሻለሁ እያለ በሆድ ውስጥ እያወራ ነበር። ነገር ግን ሂጂ በቃ ከዚህ እያላት ነበር። ነገር ግን ሳላናግርህ ወዴትም አልሄድም፣ መጀመሪያ እንድታወራኝ እፈልጋለሁ፣ እባክህ ግልጽ ላደርግልህ እፈልጋለሁ፣ እንደምታስበው አይደለም እያለችው ነበር። ነገር ግን ሜላት በጭራሽ እንዳታምናት፣ እቺ ውሸታም ነች፣ አንቺ ሲጣልቃ ትግቢ፣ እኔ ኦርካን ብቻ ማናገር እፈልጋለሁ እያለችው ነበር። ነገር ግን ሶኖራ ኦርካን
ዲቤ እዚህ እንደመጣችና ቆይ ለምን እንዳካት እዚህ ብላ እየጮኸችበት ነበር። ስልኳን እዚህ ጥላ ነው የሄደችው፣ ስትመለስ ተወስዳለች እያላት ነበር። ነገር ግን ቢሆንም እንደምንም ብላ እዛ አስቀራት፣ ድጋሚ እዛው አስቀረ እያለችው ነበረ ማለት ነው። እንግዲህ አሁን መናገር ቆይ ምን ተፈጥሮ ነው ምንድነው ችግርሽ ብሎ ጠየቃት። ኦርካን እንደምታስበው አይደለም እባክህ ስራው ይሁን ብሎ እኔ እናንተን ለማጣላት የታቀደ ሴራ ነው እያለችው ነበር። ታዲያ አንቺ ለምን እዛ ልትሄጂ ቻልሽ ብሎ እየጠየቃት ነበር። ከዛ እንደ አጋጣሚ ሜላት መጣና ልጁን እንዳስወረደችበት ልትናገር ስትል እባክህ ሜላት አንዴ ብቻችን እናወራ ብትነግረው ይሻል ነበር እኮ ልጁን የድቤ ልጅ እንዳስወረደችው ብትነግረው ይሻል ነበር ከመሄዱ ማለት ነው። እንግዲህ አልነገረችም። አሁን በዚህ እያስፈራረቻት ነው ማለት ነው። ሜላት እንግዲህ ልጁን እንዳስወረደችበት እንግዲህ ድቤ እንደምናውቀው ይደበድባታል፣ ያሰቃያታል። በዛ የተነሳ አትወዱም እኩያም አይደለም ልጁን ስላስወረደችበት ብትነግሮ ይሻል ነበር፣ ቢጠላትም ይሻል ነበር። እና እንግዲህ ናፍቆሽ እንደሄደ ስትተው እንዳላስቻለስ ጭምር ንገሪ ለኦርካን መጨረሻ እንዲጠላሽ አድርጊ እያለችው ነበር። ኦርካን እንዳለችው ሜላት እንደመከረቻት እንግዲህ ያለችው እሷ ናፍቋት እንደሄደና ስትተው እንዳላስቻላት ናፍቀሽኛል ብሎ ደብዳቤ እንደደረሳትም ጭምር ትነግረዋለች ለኦርካን። ኦርካን እጅግ በጣም ያናደዳል ማለት ነው። ይሄ በጭራሽ እውነት ሊሆን አይችልም፣ እየዋሸሽ ነው አይደለም? ይሄማ እውነት ሊሆን አይችልም፣ በጭራሽ እየዋሸሽ ነው። እባክሽ ሶኖራ እውነቱን ንገሪኝ፣ እውነት ልቤ ናፍቆሽ ነው ይሄሽው እያላት ነበር። አዎ ብላ ስትነግረው ኦርካን በጣም ተናዶ ይወጣል ማለት ነው። ሶኖራ ደግሞ እያለቀሰች ነበር። ግን ልጁን አስወረድኩበት በሱ እያስፈራራኝ ነው ብላ ካንተ ጋር ይህንን እንዳሰማብኝ ፈልጌ ነበር በማለት እውነቱን ብትነግር ይሻል ነበር። ሜላት እንግዲህ ይህንን አጋጣሚ ከተጠቅማ እንግዲህ እኔ ብቻ ነኝ አንተን የምወደው እኔ አንተ ነኝ እያለችው እሱን ለማባበልና አይክፋቅ እኔ ከጎን ነኝ እያለችው አውቃ እንግዲህ በዚህ አጋጣሚ እሱን ለመቅረብ እየሞከረች ነበር። እሱ ግን አየር ልቀበል ብቻዬን ልሁን ብሎ ጥላት ይወጣል ማለት ነው። ማለት እንግዲህ እሷ የምትፈልገው ነገር ለማድረግ እየሞከረች ነበርና ኦርካንን የራሷ ለማድረግ እንግዲህ ብዙ ነገር አድርጋለች። እንግዲህ ሶኖራ ጋር እንድላዩ አድርጋ ሶኖራ በጣም ከፍቷት እያለቀሰች ነበርና አሁን ምን ጠብቀሽ ለምን ከዚህ ቤት አትሄጂም? ከዚህ ቤት ኦርካን ካሁን በኋላ መቼም ዞር ብሎ አያይሽም እያለቻት ነበር። እንደውም መቼም ቢሆን ኦርካን እንኳ አንቺን አያፈቅርሽም፣ መቼም አይወድሽም፣ ዝም ብለሽ ነው የምትለፊ፣ እሱ አይመለከትሽም። ድሮም አንቺ ሳትመጪ በፊት ይወደኝ ነበር፣ ከኔ ጋር ነበር እያለችው ነበር። ምንም ቢሆን ኦርካን መቼም ከአንቺ ጋር አይሆንም እያለቻት ነበር። እንግዲህ እሱን አብረን እናያለን። ኦርካንን እጄ ለማስገባት የማላደርገው ጥረት የለም። ስለዚህ ኦርካን የኔና የኔ ብቻ ነው። በፊትም የኔ ነበር፣ አሁንም የኔ ነው፣ መቼም ያንቺ ሊሆን አይችልም እያለችው ነበር። ነገር ግን ሶኖራ በጣም ከፍቷት እያለቀሰች እኔ ኦርካን ወደዋለሁ፣ አፈቅረዋለሁ እኮ ቆይ ለምንድን ነው የማትረጂ እያለቻት ነበር። ቢሆንም ግን ኦርካን ግን አንቺን አይወድሽም እያለችው ነበር። እና እንደ አጋጣሚ ከድቤ ጋር መንገድ ላይ ተገናኙ ማለት ነው። መንገድ ላይ ሲገናኙ እንግዲህ ከድቤ ጋር ስታገኘው መንገድ ላይ ድቤ ሳገኝ ኦርካን እንደውም ያቺ ለሚስቴን ስልኳን እኔ ጋር አሽሼ ገዳ ስትል አልጋ ላይ አቤት ውሸት ስማ ውሸቱን ነጭ ወጥ ተርቦ እውነት ያወራል። እና ኦርካን እንድጠላት ብዙ ያልሆነ ነገሮችን እንደማትወደውና እኔን ብቻ እንደምትወደው ታውቃለህ፣ አንተን ብቻ ነው ማፈቅር ብላ ነገረችኝ ምናምን እያለ ኦርካንን ለማናደድና ለማባሸት እኔን ታፈቅረኛለች፣ መቼም በሆነ አንተን አታፈቅርም፣ እሱም ደግሞ አንተ ታውቃለህ፣ እሷ ጋር ለማጣላት ያደረግኩ ሴራ ነው እንጂ እያለ ነበር። ነገር ግን አሁን ወደድኩም ጠላም በቃ ዞር በል ከመንገዴ አትግባ እያለው ነበር። ኦርካን እጅግ በጣም ተናዶ በቃ ሊጠጣ ምናምን ብሎ እልቁንስ ሌላ ሴት ብታይ ይሻላል፣ እሷን ብትወፍ ይሻልሃል ምናምን እያሉ ነበር። ነገር ግን ኦርካን መቼም እንደሚተዋትና ሁሌ እንደሚወዳት ነገረችው። ሜላት ግን ኦርካን የኔና የኔ ብቻ ነው፣ መቼም ቢሆን ያንቺ ሊሆን አይችልም እያለ ነበር። ድቤም ደግሞ እሱን እያናደደና እያበሳጨው ነበር። ምክንያቱም እኔ ጋር ሺሼ ጋር ስትል ነበር እያለ የማይሆን ነገሮችን እያወራው ነበር ማለት ነው። ኦርካን በጣም ይከፋዋል፣ በጣም ይናደዳል። እኔ ብቻ የምትወደድ ሶኖራ ግን ምን አድርገሽ ነው ለምን አፈቀርኩሽ እያለ ራሱን እየረገመ ይልቁንስ አንድ ነገር ከመንገዴ አትቁም፣ ሶኖራ መቼም ቢሆን ያንተ አትሆንም፣ ታውቃለህ፣ እሷ የኔ ብቻ ነች፣ እኔ ብቻ ነው የምትወድ፣ በእርግጥ እኔም አልፈልጋትም እያለ የማይሆን ነገር እያወራ ነበር።
ሶኖራ በጣም ከፍታት የእሱን ልብስ ይዛ እያለቀሰች ነበር። ነገር ግን መቼም አብሮ እንደማይሆን እየነገራት ቢሆንም ነገር ግን እሷ ተስፋ አልቆረጠችም። እንደጋጣሚ ኦርካን ሰክሮ ይመጣል ማለት ነው። ኦርካንዬ ምን ሆና ነው? በቃ እንዲህ ነው እስካሁን አልልሽም እንዴ ለምን አልልሽም እያላት ነበር። ሚላትን አይፈልጋትም። ነገር ግን በጉልበት የራሷ ለማድረግ የራሷ ማድረግ ስትሞክር ነው። ኦርካንዬ ምን ሆነ ነው እያለች ስትጠይቀው በአንቺ ምክንያት ነው፣ አንቺ ነሽ እንዲያረግሽኝ። ቆይ ምን ለምን አልወድልሽኝ? እኔ እኮ አንቺን እወድሻለሁ። ኦርካን እንደምታስበው አይደለም። አንዴ ላስረዳ እባክህን እያለች ነበር። ነውጭ ብላ ሜላት ጎትታ አስወጣች ከክፍሉ ማለት ነው። ከዛ አንድ አጋጣሚ ተናዳ ድቤ ጋር ሽጉጥ ይዘው ትሄዳለች ማለት ነው። ድቤ ምንድን እያለች ነው? ስልክሽን አምጣ ምን እያወሽ ነው? ወደዛ አጠገብ እያለ አሁን ታመጣልን መቼም ሆን እያለች ሽጉጡን ትደነቅንበታለች። እባክሽ ተነጣጥሮ ነው ያለ። እባክሽን ምንድነው የምትፈልግ? ስልክሽን እሺ እሰጥሻለሁ። ከህይወቴ ለምን አትወጣልኝም? ለምንድነው የምታሰቃይ? ለምን አትወኝም? ለምን እንደዚህ ታደርገኛለህ? ለምን ከምወደውና ከማፍቅረው ሰው ጋር ታለያይተኛለህ? ቆይ ከኔ ምንድነው የምትፈልገው? እያለ ሽጉጥ ደቀነችበት። ትሰማኛለህ? እገልሃለሁ ብላ ተኮሰችበት። ድንገት ስልክሽን መልስሻለሁ እሺ ወደ ታች አድርጌ ከዛም ተተኮስበትና መሬት ላይ ይወድቃል ማለት ነው። ትከሻው ነው የመታው ግን አይጎዳም ብዬ ተስፋ አድርጋለሁ። እባክህ ድቤ ንቀው እያለች እያለቀሰች ነበር። እና በስ አሁን ምን ልትሆን ትሆን? ሶኖራ ትታሰራለች ወይንስ አትታሰርም? እንግዲህ ድቤ ላይ ተወክሳለች ማለት ነው። እንግዲህ ኦርካን ርዳን ብላ ኦርካን ጋር ሄዳ እያለቀሰች ነበር። እና በመጨረሻ እንግዲህ ሶኖራ ነጻ ትሆናለች ማለት ነው። ምክንያቱም እሱን አሰቃይቷት እና ብዙ ነገር እንዳደረገ ኦርካን ሁሉ ነገር ትነግረዋለች። ከእሱ አርግዛ እንደወሰደችና እንደው መጨረሻ እንደማትወደው ከማለት ጋር አንድ ላይ ሆኖ ተባብሮ እኔን ወጥመድ ውስጥ ለማስገባትና ከአንተ ጋር ለመለያየት ያደረጉት ነገር ነው እንጂ እኔ መቼም ቢሆን አንተ ላይ ተስፋን አልቆርጥም፣ መቼም ልጠላ አልችልም፣ እጅግ በጣም እወዳለሁ ኦርካን እያለችው ነበር። ታዲያ ከመጀመሪያ ለምንድን ነው አልነገርሽኝ? ለምንድን ነው ውሸቱን የመረጥሽው? እያላት ነበር። ወደ ተመልካቾቼ የዛሬ ቪዲዮ ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።